ፍለፊት የሚናገሩ ሰዎች ውስጣቸው ምንም የለም። ሩታ ፍለፊት ነው የምትናገረው፣ ፍለፊት ነው የምታደርገው፣ ከጀርባ ከድብቅ። ሄርሜላ አሁን ለስልሳ አብርሃምን እጅ አስገብታ ነገ ተነጎዳ ምን እንዳሰበች ምኑን አታቁም። የሰው ልጅም በካሜራ ነው የምታቁ እንጂ እንደዚህ ስማርት የሆነች ሴት መጣች። በቃ እሷ ተቀልቅሳ ምንም ጥፋት አጥፍቶ እሷ ጋር ስመለስ እንደ መቆያ ራሱ ብትጠቀም ዝም የምትል ሴት ፍቅር የላትም። እውነት ምላችሁ ፍቅር የላትም። ፍቅር ኃይለኛ ያደርጋል። ወደዳችሁ ሳይሆን እናንተን ከሌላ ሰው ጋር ስታዩ በጣም ትናደዳላችሁ። በጣም በቃ ትናደዳላችሁ፣ ተናጋሪ ትሆናላችሁ። ይሄ ማለት ፍቅር ነው። ፍቅር ከልባቸው ካለ ማለት ነው። ዝም የሚሉ ሰዎች ደግሞ የፈለኩ ነገር አጥፍተ ሲመጣ የኔ ጌታ እንኳን ደህና መጣ የሚሉ ሰዎች ደግሞ ለአንተ ፍቅር አይደለም የሚፈልጉ ነገር እስኪያገኝ ነው። ንቃ ወንድም። በትላንትና ጦርነት ሩታና አብርሃም ወንዶቹ መሀል የተደረገ ጦርነት ብዙዎች ማለት ነው። ይሄ የአብርሃም ደጋፊ አይደለም እውነት ለመናገር ማለት ነው። ኖርማል አብርሃም ብቻ የሚወዱ አይደለም። ምክንያቱም የሄርሜላ ደጋፊዎች ማለት ነው ሩታን ሲጨፈጭፉት ሲወቅቱት አብርሃም ጥፋተኛ አይደለም እሷ ነች ጥፋተኛ ምናምን እያሉ ነው ማለት ነው። ሩታ የምታደርገው ነገር አዎ እውነት ያስጠላልም ሊሆን ይችላል። ያስጠላልም፣ እንደዚህ አይደረግም። ለነገሩ ግን ሩታ የምታደርገው ነገር በይፋ እኮ ነው። ይሄም ደግሞ በ30 እንትን ውስጥ ካሜራ ውስጥ የምታደርገው ሰው በይፋ የሚያደርግ ሰው እኮ እንትን አያደርግም። እውነቱን ልንገራችሁ፣ ከጀርባ ንጹህ ሰው ነው። ከጀርባ ንጹህና ታማኝ ሰው ነው በይፋ የሚያደርግ ሰው ማለት ነው። ምክንያቱም አንድ ነገር በይፋ ያደርጋል፣ ከዛ በኋላ ያኛን ነገር የት እንዳለ ራሱ አያውቅም። ሩታ ሁሉ ጊዜ የምታደርገው በካሜራ ፊት ለፊት ነው። የምታጠፋም ከካሜራ ፊት ለፊት ነው። አብርሃም ግን ከካሜራ ጀርባ እንደዚህ አለቅም እያለች ያለችው ሴት አለቅም እሱ ከሚያሳየኝ ፊት ከሚሰጠኝ ፍቅር ምናምን ብላ እሷ ከምታደርጉ አብርሃም ከካሜራ ጀርባ ለልጅቷ የሚያሳየት ነገር አለ ማለት ነው። ከልጅቷ ጋር ግንኙነት የሚያደርግ ነገር አለ ማለት ነው። እሷ ግን የምታደርገው ካሜራ ፊት ለፊት ነው። ከዛ በኋላ የላችሁም ከካሜራ ተያይዞ እየወጡ እያያችሁ ማለት ነው። ከካሜራ ተያይዞ እየወጡ ከዛ ቤት እያየችሁ እሷን እንደዚህ መውቀት። በነገራችን ላይ ሩታ ጥሩም ሰራች መጥፎም ሰራች እናንተ አትወዱትም። ከመጀመሪያውም ስለማትወዱ አትወዱትም። እቺ ልጅ ደግሞ ልጁን ለማሳደግ መስራት አለበት ማለት ነው። ትስራ፣ ምን ችግር አለ? ትስራ። በአደባባይ ባለትዳርን ወንድ ካላገባሁ ካልነጠኩ እኔ ካልሆንክ ሄዳ የገዛ ምስቱን አይን አውጥታ የምትጠይቅ ሴት ደግሞ ለእናንተ ፊት ለፊት ንጹህ ሰው ነች ማለት ነው። ንጹህ ሰው ነው። ባለትዳርን እኔ ከምስቱ ተሽዬ በገንዘብ ደረጃም ሽምግልና እኔ ልኬ በዳይማንድ አድርጌ እኔ አንቴን አገባለሁ የምትል ሴት ደግሞ ንጹህ ሴት ናች ማለት ነው። እናንተ ፊት ለፊት ንጹህ ማለት ነው። ስለዚህ እንደዚህ የምታጠፋ ሴት ደግሞ ካሜራ ላይ የምታጠፋ ምናምን ጥሩ ነች ማለት ነው። ሄርሜላን በካሜራ ነው የምታውቁት። ነገ ተነጎዳ እሷ ምን እንደምታደርግ ዛሬ እንደምታነሱ ነገ እንደምታወርቁ እናያለን ማለት ነው። እናንተ ሲጀመር ደግሞ እውነተኛ ደጋፊ አይደለም። የዛሬውን ታውቃታላችሁ። ነገ እሷ የሆነ ጥፋት ብታጠፋ አታቁም ወይ ከጀርማ ሄርሜላ የሆነ የተደበቀ ህይወት አላት አታቁም። አሁን ሄርሜላ ለስራም የሆነ ደረጃ መድረስ የምትፈልገውን ጥብቅ የምትለው ነገር አታቁም። እሱ እንኳን እናንተ እሱ ራሱ አያውቅም። ምክንያቱም አንድ ሴት ልጅ ወንድ ልጅ በየጊዜው ማለት ነው አልፈልግሽም በየጊዜ አልፈልግሽም እያለ አለ ምክንያት አይደለም እንደዚህ ጥብቅ የምትለው ማለት ነው። ምክንያቱም የፈለገችው ነገር አለ። የምትለሰልስ ሴት ደግሞ በጣም መጥፎ ነው ለህይወቱ እንደውም ማለት ነው መጥፎ። ምክንያቱም የምትናገር ሴት ተናግራ ብቻ ነው። በነገራችን ላይ የሚናገር ሰዎች እኮ ክፉ አይደላችሁም። ከኋላ ምናምን ንጹህ ናቸው፣ ልባቸው ንጹህ ነው። የማይናገሩ አሁን አንደበታቸው ንጹህ የሚመስል ሰው ግን ለሰው ጉድጓድ የሚቆፍሩ ነው። እንደምታውቁ አብርሃም
11 ቀን ሙሉ ከቻናሉ ሲጠፋ እኔ ቻናል ብቻ መሰራት አለብትም እኔን ከህይወት ካወጣው እኔ ጋር ከወንክ አንተ ቻናሌ እንዲቀዘቅዝ አልፈልግም ብላ አንድ ቀን አላሰራችም። እንደውም ለምንድነው ሩታ ህይወት ይሄን ሰው አመጣችሁ ብሎ በጣም ከፍቶኛል፣ በጣም ደብሮኛል፣ ጓደኞቼ እንደዚህ ሲኩዱኝ ነገሮቹን ሲያበላሹብኝ ብሎ ገና ጓደኞቹን ለማማጸንና ይሄ ልጅ ከህይወቱ እንዲወጣ ያደረጉ ማለ ምክንያት አይደለም። ወደዳችሁም ጠላችሁም አብርሃም ለሩታ ለስራ የምትመች ሩታና ሁሉንም ነገር የምትስማማ ለሱ ተጣልዋ ለሱ ህይወት ዛሬም እያኖረች ለሱ እንትን ጥቅም እየኖረች ያለችው ሩታ ነች። ይሄ ማለት ደግሞ የሱ ልብ ያቃል ማለት ነው። መሸነፍ አቅቶት ነው እንጂ ያቃል። ምክንያቱም በቃ ሩታ የሆነ ሰው መጥቶ ወስዶ ሊያሰራ ስል ምንድነው ቤቱ የክራት ቤት ነው፣ ውልቅ ብሎ አይወጣም፣ ንቆ አይሄድም። ቤቱ የክራይ ቤት እኮ ነው፣ የራሱ የገዛ ቤት አይደለም።